ሰሞኑን በመጨመር ላይ የሚገኘው የወርቅ ዋጋ ዛሬ ላይ በስንት በመሸጥ ላይ ነው የሚገኘው የሚለውን የጥሬ ወርቅ ዋጋ መረጃዎቻችንን ይዘንላችሁ መጥተናል። የጥሬ ወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት ድረስ በምን ያህል ብር በመሸጥ ላይ ይገኛል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምንመለከት ይሆናል። አብራችሁን ቆዩ። ታዲያ ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ በማክበር እየጠየቅን ወደ ያዝነላችሁ መረጃ በቀጥታ እናልፋለን። ወርቅ ስንት እየተሸጠ ነው የሚገኘው በጥሬው የሚለውን አፕዴት የሆነ መረጃን ይከታተሉን። ከ14 ካራት ጀምረን ስንመለከት የ14 ካራት የጥሬው ወርቅ ዋጋ በአሜሪካ ዶላር በ79 ከ97 ሲሸጥ በኢትዮጵያ ብር ደግሞ በ12794 ከ19 በመሸጥ ላይ ነው የሚገኘው። ይህ የወርቅ አይነት ጥራቱ ምን ያህል ነው ካላችሁ 47.5 የሆነው የንጽህና ደረጃ አለው። በእርግጥ ብዙ ጊዜ ሲሞረድ ይህ ወርቅ ወደ ጥቁርነት የመቀየር ጸባይ አለው። ነገር ግን ይህንን የወርቅ ካራት መግዛት የምትፈልጉ ከሆነ በጣም በአሪፍ ዋጋ ከመሸጫ ቦታዎች እስከ 15,000 እና 13,000 ድረስ በግራም በመሸጥ ላይ ይገኛል። ይህም ብቻ ሲሆን የ18ን የ21ን ካራት በመሸጫ ዋጋም የምነግራችሁ ይሆናል። የ15 ካራቱንም ስንመለከት 15 ካራቱ በአሜሪካ ዶላር በ85 ከ65 ሲሸጥ በኢትዮጵያ ብር ደግሞ በ13708 ከ06 ነው በመሸጥ ላይ የሚገኘው። ይህ የወርቅ ንጽህናው ምን ያህል ነው ካላችሁ 54.13 ንጹህ የወርቅ ጥራት አለው ማለት ነው። የ16 ካራቱን ስንመለከት 16 ካራቱ በ9169 ሲሸጥ በኢትዮጵያ ብር ደግሞ በ14621 ከ93 ይሸጣል። የ16 ካራቱ የወርቅ ጥራት 60.38 ሲሆን በኢትዮጵያ ብር በ14621 ከ93 ነው በመሸጥ ላይ የሚገኘው። በመቀጠል የምናልፈው ወደ 17 ካራት የወርቅ ዋጋ ነው የሚሆነው። 17 ካራት ዛሬ ነሐሴ 3 አፕዴት በሆነው መረጃ ምንም እንኳን ዛሬ ዕለተ እሁድ ቢሆንም የወርቅ ዋጋ ግን ከሰኞ እስከ ሰኞ 24 ሰዓት አያቆምም። ከፍ ይላል፣ ዝቅ ይላል። ምንም እንኳን ብዙ ጊዜ ብሔራዊ ባንክ አርብ ዕለት፣ ቅዳሜ ዕለት የሚያሳያቸውን መረጃዎች እሁድም አንዳንዴ ተመሳሳይ፣ አንዳንዴ ደግሞ ዋጋውን ሊለያይ ይችላል ማለት ነው። እንግዲህ እሁድ ቀንም ያለውን መረጃ ነው እየነገርኳችሁ የሚገኘው። በመቀጠል የምናልፈው ወደ 17 ካራቱ በአሜሪካ ዶላር ያው እንደነገርኳችሁ በ9711 ብያችኋለሁ። በኢትዮጵያ ብር ደግሞ በ15535 ከ80 ነው በመሸጥ ላይ የሚገኘው። በመቀጠል ደግሞ በአውሮፓ በአሜሪካና በትልልቅ ሀገሮች በጣም ተወዳጅ ሆነው የ18 ካራቱን የወርቅ አይነት ስንመለከት በጥሬው በመሸጥ ላይ የሚገኘው በ102 ከ82 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ16449 ከ67 ይሸጣል። ይህ የ18 ካራቱ የጥሬው ወርቅ ዋጋ እንግዲህ በኢትዮጵያ ብር 16449 ከ67 ነው በመሸጥ ላይ የሚገኘው። ታስታውሱ ከሆነ ከ3 ቀን በፊት ይህ በ15000 እና በ14900 ይሸጥ የነበረው ዋጋ ነው። እንግዲህ ከ1000 ብር በላይ እንግዲህ በግራም ለዛውም በጥሬው ሳይሰራ ብቻ ጨምሮ ነው የሚገኘው ማለት ነው። ቀጥለን የምንመለከተው የ19 ካራቱን ሲሆን 19 ካራቱ ደግሞ እየተሸጠ የሚገኘው በአሜሪካ ዶላር በ108 ከ53 ሲሆን በኢትዮጵያ ብር ደግሞ በ17363 ከ55 ነው። ይህ የወርቅ ንጽህናው ምን ያህል ይሆን ካላችሁ በ77.08 የወርቅ ንጽህና አለው። እነዚህ
በተለይ ከ17 ካራት በላይ ያሉት የወርቅ አይነቶች ብዙ ጊዜ ቼክ በሚደረግበት ሰዓት ላይ በሚሞረድበት ሰዓት ላይ እንግዲህ ቀለማቸውን ከማይቀይሩ የወርቅ አይነቶች አንዱ ናቸው። ነገር ግን 15፣ 14፣ 16 ካራቶች ግን ብዙ ጊዜ ቼክ ለመደረግ በሴራሚክ ላይ ሲፈቀፈቁ አንዳንዴ ከለራቸው ወደ መጥቆር ደረጃ ሊደርስ ይችላል። ነገር ግን ወርቅ ስለሆኑ ዞሮ ዞሮ ያው ፖሊሽ መደረግና ድጋሚ እንዲያበሩ ማድረግ ይቻላል ማለት ነው። ቀጥለን የምንመለከተው የ20፣ የ21፣ የ22 እያለን እስከ 24 ካራት እንመለከታለን። እናንተ ታዲያ እስካሁን ቪዲዮን ላይክ ሳታደርጉ ነው እየተመለከታችሁ ያላችሁት። እባካችሁ ሌሎች ጋርም እንዲደርስ ቪዲዮን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። የ20 ካራቱንስ ካላችሁ የ20 ካራቱ በአሜሪካ ዶላር በ114 ከ24 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ18277 ከ42 ይሸጣል። ይህ የወርቅ ንጽህና ጥራቱ በ82.08 ነው በመሸጥ ላይ የሚገኘው። በመቀጠል የ21 ካራቱን ስንመለከት 21 ካራቱ በ86.84 የወርቅ ንጽህና መነሻው ነው። ነገር ግን በዓለም አቀፍ ደረጃ የወርቅ ንጽህናው የ21 ካራት 87.5 መሆኑን አትርሱ። በአሜሪካ ዶላር በጥሬው የ21 ካራት 119 ከ95 ሲሸጥ በኢትዮጵያ ብር ደግሞ በ19191 ከ29 ነው የሚሸጠው። ሱቅ ላይ በአሁን ጊዜ ሱቅ ላይ የ21 ካራቱ እየተሸጠ የሚገኘው በ23000 የኢትዮጵያ ብር እስከ 24000 ባለው ነው። እዛ ላይ ባለው የወርቅ አይነት ዲዛይን ምንም እንኳን ቢላይ ማለት ነው። ያልነገርኳችሁ ደግሞ የ18 ካራቱም ከ18 እስከ 19000 ባለው የተሰራ ወርቅ ማግኘት ትችላላችሁ። በጣም ቀንሷል ማለት ነው። ቀጥለን የምናልፈው ተመልካች አድማጮቻችን ወደ 22 ካራቱ ነው። 22 ካራቱ በኢትዮጵያ ብር በ20105 ከ16 ሲሸጥ በኢትዮጵያ ብር ደግሞ በ125 ከ67 የአሜሪካ ዶላር ይሸጣል። የ22 ካራቱ እየተሸጠ የሚገኘው ፒዩሪቲ ሌቭሉ ምን ያህል ነው ካላችሁ 96.91.39 ነው። የ23 ካራቱንም ስንመለከት የ23 ካራቱ ብዙ ጊዜ ለኢንቨስትመንት እና ለካፒታል የምንጠቀመው የወርቅ አይነት እንደሆነ ይታወቃል። የ23 ካራቱ በ131 ከ38 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር 21019 ከ03 ሲሸጥ ፒዩሪቲ ሊቨሩ 95.73 ነው። በመጨረሻም የምንመለከተው የ24 ካራቱን የጥሬ ወርቅ ዋጋ ይሆናል። በአሜሪካ ዶላር በ137 ከ09 ሲሸጥ በኢትዮጵያ ብር ደግሞ በ21932 ከ90 ነው በሚሸጥ የሚገኘው። ፒዩሪቲ ሌቭሉ ምን ያህል ነው ካላችሁኝ የዚህ የ24 ካራቱ በ99.96 ጀምሮ ነው ብሔራዊ ባንክ በመሸጥ ላይ የሚገኘው በመግዛት የሚገኘው ማለት ነው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የጥሬው ወርቅ ዋጋ የነሐሴ 3 የ2018 ዓ.ም መረጃችን ይህንን ይመስል ነበር። እስካሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ